ሰላም ጤና ይስጥልኝ የሮማን ዩናይትድ ቲዩብ ተከታታዮች እንደምን አላችሁ? ትላንትና ሲጠበቅ የነበረው የቪላና የአርሰናል ጨዋታም በለማደኛው ቪላ 2-1 በሆነ ውጤት ተጠናቋል። ለጊዜም በአርሰናል ፊት መቆም የማይሰለቸው አስቶን ቪላ ትላንትና ይሄንንም በድጋሜ አድርጎታል። ሊቨርፑል ሙሐመድ ሳላህን ለሶስተኛ ጊዜ ቤንች አድርጎ በጀመረበት ጨዋታ በአስገራሚ ሁኔታ ከሊድስ ጋር 3-3 በሆነ ውጤት አጠናቋል። ቼልሲ በበኩሉም 0-0 በሆነ ውጤት ጨዋታውን ለመጠናቀቅ ተገደዋል። ማንቸስተር ሲቲም 3-0 በሆነ ውጤት ሰንደርላንድን አሸንፎ አርሰናል ስር መተንፈሱን ቀጥሏል። ዛሬም የሚደረጉ ጨዋታዎች አሉ። በስፔን ላ ሊጋም ባርሴሎናም አሸንፎ መሪነቱን በ4 ነጥብ ልዩነት መምራት ጀምሯል። በጣሊያን ሴሪያም ኢንተር ሚላን አሸንፈዋል። ኔይማር ከሌሎቹ እየተለየ ከሆነም ወደ ዓለም ዋንጫው ያመራል ይላል። ማንም ከሮናልዶ በላይ መሆን አይችልም ይላል የቀድሞ የሪያል ማድሪድ ተጫዋች ጉቲ። ስለዚህ የምናገራችሁ ነገር አለ። ኔይማር ሊዮኔል ሜሲ ትላንትና 48ኛ ዋንጫውን አንስቷል። ስለዚህም የምናገራችሁ ነገር ይኖረናል። የሰርቢያው ስመጥር ሜዳ ቴኒስ ተጫዋች ኖቫክ ጆኮቪች ፖርቹጋል የዓለም ዋንጫውን እንደምታሸንፍ ግምቱን አስቀምጧል። ፖል ስኮልስ የቀድሞ የቀይ ሰይጣኖቹ ተጫዋች ፖል ስኮልስ ከዚህ በፊት አንድ የክለቡ ተጫዋች በአካል ላገኝ ፈልጋለሁ ብሎኛል ሲል የተናገረበት ሁኔታ አለ። እየሆነ ባለው ነገር በጣም አዝኛለሁ የሚለው ሙሐመድ ሳላህ ክለቡን ይለቅ እንደሚችል እየተናገረ ይገኛል። አሁንም መቀለድ የማይሰለቸው አርኔ ስሎት ቡድኑ እየተሻሻለ ነው ሲል ሀሳቡን ሰጥቷል። ፔፕ ጋርዲዮላ ለኔ ቆንጆ ቀን ሆኖልኛል ሲል አስተያየቱን ሰጥቷል። ስለዚህም የምንነግራችሁ ነገር ይኖረናል። በቅድሚያም ትላንትና አስቶን ቪላን ከአርሰናል ጋር ያገናኘው ጨዋታም በአስቶን ቪላ 2-1 በሆነ ውጤት ማሸነፍ ችሏል። አስቶን ቪላም ድሉን ተከትሎ በ30 ነጥብ ወደ 3ኛ ደረጃ ከፍ ብሎ ለፕሪሚየር ሊጉ ተፎካካሪነት እጩ የሆነበትን ደረጃ አስመዝግቧል። ማታ ላይ የምሽት 12 ሰዓት ላይ የተጫወተው ማንቸስተር ሲቲ በበኩሉ 3-0 ሲያሸንፍ ሪያን ቼርኪ አስገራሚ አሲስት አድርጓል። ሪያን ቼርኪ ባለየ ልዩ ተሰጥኦ መሆኑን ያስመሰከረበትን አሲስት ነው ያደረገው። ፊል ፎደንም በተከታታይ ጎል ያስቆጠረበት ቀን ሆኖ አልፏል። ፊል ፎደን በ3 ጨዋታ 5ኛ የፕሪሚየር ሊግ ግብ ሆኖ ተመዝግበውለታል። የማንቸስተር ሲቲ የማሸነፊያ ጎል ሩበን ዲያዝ፣ ግቫርዲዮል እና ፊል ፎደን አስቆጥረዋል። ማንቸስተር ሲቲ ያው ማሸነፉን ተከትሎ ሊጉ መሪ አርሰናል ጋር ያለው ልዩነት ወደ 2 ነጥብ እያጠበበበት ቀን ሆኗል። የምዕራብ ለንደኑ ክለብ ቼልሲ በበኩሉ ከበርንማውዝ ጋር ያደረገው መርሃ ግብር 0-0 በሆነ ውጤት ማጠናቀቅ ተገዷል። እንዲሁም የአንቶኒ ሴሜኞ ጎል ባይሻር ኖሮ ሙሉ በሙሉ 3 ነጥብ ያጣበትን ቀን ለማሳለፍ ይገደድ ነበር። ኤቨርተን ኖቲንግሃም ፎረስትን 2-0 አሸንፏል። ኒውካስል ዩናይትድ በርንሌ 2-1 አሸንፏል። ቶትናምም ወደ አሸናፊነቱ ተመልሷል። ብሬንትፎርድን በሜዳው 2-0 ማሸነፍ ችሏል። በደረጃ ሰንጠረዡ ኤቨርተን 24 ነጥቦችን ይዞ 5ኛ ደረጃ ላይ ሲቀመጥ፣ ቼልሲም በ25 ነጥብ 4ኛ ነው። ማንቸስተር ሲቲ 2ኛ በ31 ነጥብ፣ አስቶን ቪላ 3ኛ በ30 ነጥብ ሲቀመጥ፣ ጥቋቁሮቹ ድመቶች ሰንደርላንድ በ23 ነጥብ 7ኛ ለመቀመጥ ተገደዋል። አርሰናል ከሁለተኛ አጋማሽ ላይ ሊሳንድሮ ትሮሳርድ ባስቆጠረው ጎል አቻሞን ችሎ ነበር። ማቲካሽ ቀድሞ ጎል አስቆጥሮ አስቶን ቪላ 1-0 እየመራ ቆይቶ ነበር። ነገር ግን ሊሳንድሮ ትሮሳርድ የአቻነቷን ጎል አስቆጠረ። ጨዋታውም 1-1 ቀጠለ።
በመጨረሻው ደቂቃ አስገራሚ ትዕይንት የተፈጠረበት ክስተት ተፈጠረ። በሁለተኛ የማሸነፊያ ግቧን በተጨማሪ ደቂቃ ቡንዲያ ከመረብ ላይ ማሳረፍ ቻለ። በዚህ ምክንያት አርሰናል ነጥብ ጥሎ ለመውጣት ተገደደ። አርሰናል በኋላ መስመር ተጫዋቾች በጣም ሲቸገሩ ያመሹበት ጨዋታ እንደሆነ መታዘብ ችለናል። አርሰናል እንግዲህ ከሲቲ ጋር ያለው ነጥብ ልዩነት ወደ 2 ጠቧል። ምናልባት ማንቸስተር ሲቲ ከ8 ነጥብ ልዩነት ነው ወደ 2 ነጥብ ማጥበብ የቻለው። ከዚህ በኋላም ፈተና ሊሆንበት እንደሚችል ይገመታል። የሚገባንን ድል ነው ያሳካ ነው ያሉት ኡናይ ኤሜሬ ናቸው። የአስቶን ቪላው ዋና አሰልጣኝ ኡናይ ኤሜሬ ቡድናቸው ባሳየው ድል ማደሰታቸውን ገልጸዋል። ከጨዋታው በኋላ አስተያየታቸውን የሰጡት ኡናይ ኤሜሬ እንደምን አመሻችሁ፣ ዛሬ በጣም ደስተኛ ነኝ ሲሉ ተደምጠዋል። እኔ ኡናይ ኤሜሬ አክለውም በጣም የሚገባን ድል ነበር ሲሉ አስተያየታቸውን ሰጥተዋል። የሊጉን መሪ ማሸነፍ ስሜቱ ምን አይመስል እንደሆነ የተጠየቁት አሰልጣኙ በጣም ተደስቻለሁ ሲሉ ተናግረዋል። እንግዲህ ኒውካስል ዩናይትድም አሸንፏል። የብሩኖ ጎማሬሽ ከማዕዘን ምት በቀጥታ ያስቆጠራት ድንቅ ጎል ነበረች። ሌላው በፔናልቲ የተገኘ ጎርደን ያስቆጠረው ጎል ነው። ኤቨርተን 2-0 ኖቲንጋምን ሲያሸነፍ ሚሌን ስኮቪች ሳቪች በራሱ ላይ ጎል አስቆጠረ። ሁለተኛውን ጎል ባሪ ከሜዳ አስቆጠረ። ለቶትናም 2 ጎሎች ሪቻርልሰን እና ሲሞንሰን ከመረብ ማስቆጠር ችለዋል። ያው ቸልሲ ከበርንማውዝ 0-0 በሆነ ውጤት ተጠናቀዋል። ዛሬ ብራይተን ይጫወታል። ብራይተን ካሸነፈ ደረጃውን የሚያሻሽል ይሆናል። ፉላምም ጨዋታውን ያደርጋል ከዌስትሃም። ክሪስታል ፓላስም ካሸነፈ ደረጃቸውን የሚያሻሽሉበት ሁኔታ ሊፈጠር ይችላል። ምክንያቱም ፕሪሚየር ሊጉ የደረጃ ሰንጠረዥ በጣም ታይት በሆነ የደረጃ የውጤት ልዩነት እየቀጠለ ስለሆነ አንድ ጨዋታ ውጤቶችን የደረጃ ሰንጠረዡ እንደሚቀያይረው ይታወቃል። የማንቸስተር ሲቲ ተጫዋች ሪያን ቼርኪ የሚጫወተው ሰዎችን ለማስደሰት ነው ሲል ከጨዋታው በኋላ አስተያየቱን ሰጥቷል። ለፊል ፎደን አመቻችቶ ስላቀበለው ቄንጠኛ ኳስ የተጠየቀው ሪያን ቼርኪ የደጋፊዎች ምላሽ ሰምቻለሁ ያለ እነሱ ነው ብሏል። አክሎም የምንጫወተው ሰዎችን ለማስደሰት ስለምንፈልግ ነው፣ ለሃላንድ ፎደን ማርሙሽ መጫወት ፈልጋለሁ ሲል አስተያየቱን ሰጥቷል። በነፃነት መጫወት ፈልጋለሁ፣ ይሄ ተሰጥኦዬ ነው። ኳስ ሳገኝ ሁልጊዜም መሞከር ፈልጋለሁ። ዛሬ ኳስ ነበር ያቀበልኩት ሲል ሪያን ቼርኪ ተናገረ። ሪያን ቼርኪ በውድድር ዓመቱ በሊጉ 5ኛ የሊግ የሆነ ኳስ አመቻችቶ በመቀበል እየመራ ይገኛል። ሊዮኔል ሜሲ ያንን ሲያደርግ አላየውም ይላል ፔፕ ጋርዲዮላ። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ሪያን ቼርኪ ኳስ ያቀበለበት መንገድ ሲዘጋጅበት እንዳላዩት ተናግረዋል። ሪያን ቼርኪ የተለየ ተሰጥኦ አለው ያሉት ፔፕ ጋርዲዮላ አንዳንድ ጊዜ ተወደዋለህ፣ አንዳንድ ጊዜ ተጠላዋለህ፣ ቡድኑን የሚረዳበት መንገድ የተለየ ነው ሲሉ አስተያየታቸውን ሰጥተዋል። ከሱ የሚፈለገውን ትክክለኛ ኳስ እንዲያቀብል ብቻ ነው። ያንን አድርጎ ባይሳካለት አልወድም ነበር ሲሉ ማድረጉ ትክክል አልነበረም ብለዋል። ሊዮኔል ሜሲ ያንን አይነት ነገር በጭራሽ ሲያደርግ አላየሁትም። እሱ የምንጊዜ ምርጡ ተጫዋች ነው፣ ነገር ግን ትልቁ ጥንካሬው ነበር። እንደ ቼርኪ አይነት ተጫዋቾች ያንን መማር አለባቸው ሲሉ ፔፕ ጋርዲዮላ ለሪያን ቼርኪ ያላቸውን አድናቆት ተናግረዋል። ኢንተር ሚላን ከኮሞ ጋር ያደረገውን የጣሊያን ሴሪያ መርሃ ግብር 4-0 በሆነ ውጤት አሸንፈዋል። የኢንተር ሚላን የማሸነፊያ ግቦች ላውታሮ ማርቲኔዝ፣ ማርከስ ቱራም፣ ካላንሆሉ እንዲሁም አጉስቶ አስቆጥረዋል። ኢንተር ሚላን ማሸነፉን ተከትሎ በ30 ነጥብ የደረጃው አናት ላይ መቀመጥ ችሏል። ናፖሊ ካሸነፈ ደረጃውን ኤሲ ሚላን ካሸነፈ
ደረጃውን የሚያስረክብ ይሆናል። ግን ጥሩ ግስጋሴ እያደረገ እንደሆነ ለመመልከት ችለናል። በፕሪሚየር ሊግ መርሃ ግብር ሊቨርፑል ከሊድስ ጋር ያደረገውን ጨዋታ 3-3 በሆነ ውጤት ማጠናቀቅ ችሏል። ሊቨርፑል ግቦቹን ሁጎ ኢኪቲኬ በሁለት ደቂቃ ልዩነት 2 ግቦችን ሲያስቆጥር ዶሚኒክ ሰቦዝላይ ቀሪዋን ጎል አስቆጥሯል። ለሊድስ ሌዊን ታናካ እና ሳታች ከመረብ አሳርፈዋል። በተለይ ታናካ ባለቀ ደቂቃ ያስቆጠረው ግብ ሊቨርፑል በድጋሚ ነጥብ ጥሎ እንዲወጣ አስገድዷል። ፍሎሪያን ቨርትስ ለሊቨርፑል ባደረጋቸው 19 ጨዋታዎች ምንም ግብ ሳያስቆጥር መውጣት የቻለበት መርሃ ግብሩን አልፈዋል። ሊቨርፑል ለተከታታይ ሁለተኛ የፕሪሚየር ሊግ ጨዋታውን በአቻ ውጤት ማጠናቀቅ ችሏል። የሊግ ደረጃውንም በ23 ነጥብ በ8ኛ ደረጃ ላይ መቀመጥ ችሏል። ማንቸስተር ዩናይትድ ካሸነፈ ደረጃውን ወደ ታች የሚያሽቆለቆል ይሆናል። ቀጣይ እንግዲህ ኢንተር ሚላን ከሊቨርፑል ጋር በሻምፒዮንስ ሊግ የሚገናኘው ጨዋታ ይጠበቃል። የካታላኑ ክለብ ባርሴሎና ከሪያል ቤቲስ ጋር ያደረገውን የላሊጋ መርሃ ግብር 5-3 በሆነ ውጤት ማሸነፍ ሲችል የፈሪያን ቶሬስ ሃትሪክ ማስራት ችለዋል። ቀሪዎቹን 2 ግቦች ሩኒ ባርጋይ እንዲሁም ላሚ ያማል በፔናልቲ ማስቆጠር ችለዋል። የሪያል ቤቲስ ግቦች አንቶኒ ሎሬንቴና ሄርናንዴስ ከመረብ ማሳረፍ ችለዋል። ባርሴሎና ማሸነፉን ተከትሎ ከሪያል ማድሪድ ጋር ያለውን የነጥብ ልዩነት ወደ 4 ከፍ ማድረግ በ40 ነጥብ የላሊጋውን ደረጃ መምራት ችሏል። ማድሪድ ካሸነፈ ልዩነቱ ያው ወደ 1 የሚመለስ ይሆናል። ማክሰኞ ባርሴሎና ከፍራንክፈርት በሻምፒዮንስ ሊግ የሚያደርጉት ጨዋታ ይጠበቃል። የሊቨርፑሉ ተጫዋች ዶሚኒክ ሰቦዝላይ ምን እንደተፈጠረ አላውቅም ሲል ከትላንቱ ጨዋታ በኋላ አስተያየቱን ሰጥቷል። ሊቨርፑል ተጫዋች ዶሚኒክ ሰቦዝላይ ከጨዋታው በኋላ 2-0 ከመራን በኋላ ምን እንደተፈጠረ አላውቅም ሲል ተናግሯል። ጨዋታው አልቋል ብለን ያሰበን ይመስለኛል ያለው ዶሚኒክ ሰቦዝላይ ስንጀምር ተጋጣሚ ዝቅ አድርገን የምናይበት ጨዋታ እንዳልሆነ ተነጋግረን ነበር ይላል። ሁሉም ኃላፊነቱን መውሰድ አለበት። ነባር ተጫዋቾች ብቻ መሆን የለባቸውም። ሁሉም ለመፋለም ዝግጁ መሆን ማሳየት አለበት ሲል ዶሚኒክ ሰቦዝላይ በትላንትናው ጨዋታ ውጤት መቆጨቱን ተናግሯል። ለኔ ቆንጆ ቀን ሆኖልኛል ያለው ፔፕ ጋርዲዮላ ነው። አሰልጣኝ ፔፕ ጋርዲዮላ የሊጉ ተፎካካሪዎች ነጥብ መጣላቸው ቀኑን አስደሳች እንዳደረገላቸው ገልጸዋል። የአርሰናልና የቼልሲ ውጤት ቀኑን አሳምሮላቸው እንደሆነ የተጠየቁት ፔፕ ጋርዲዮላ አዎ ያንን አልክድም ሲሉ ተናግረዋል። ነገር ግን ባለኝ ልምድ መሰረት ሊጉን ማሸነፍ ከፈለክ ወሳኙ ነገር የምታሳየው እንቅስቃሴና መሻሻል ነው ሲሉ ፔፕ ጋርዲዮላ ተናግረዋል። ከጨዋታ ጥሩ መንቀሳቀስ አለብህ፣ እኛ ለማድረግ እየሞከርን ነው ያለ ነው ሲል ፔፕ ጋርዲዮላም ተናግሯል። ቡድኑ እየተሻሻለ ነው የሚለው አርኔ ስሎት ነው። የሊቨርፑል ዋና አሰልጣኝ አርኔ ስሎት በምሽቱ ጨዋታ ከቡድናቸው እንቅስቃሴ ጥሩ ነገሮች ማየታቸውን ገልጸዋል። ከጨዋታው የተወሰኑ ጥሩ ነገሮች መውሰድ እንችላለን ሲሉ አሰልጣኝ አርኔ ስሎት ተናገሩ። ካለፉት 2 መጥፎ ሳምንታት በኋላ ቡድኑ እየተሻሻለ መሆኑን አይቻል ያሉት አሰልጣኙ ቡድኑ ውስጥ የተፋላሚነት መንፈስ አስተውያለሁ በማለት ተናግረዋል። ከማዕዘን ምት የተቆጠረብን 10 ወይም 11ኛ ጎል ነው። ይህ ሁሉ ጎል የሚቆጠርብን ከሆነ የተሻለ ደረጃ ላይ አንቀመጥም ሲል አርኔ ስሎት ተናገረ። በተከታታይ ጊዜ 3 ጊዜ ቤንች የተደረገው ሙሐመድ ሳላ እየሆነ ባለው ነገር በጣም አዝኛለሁ ሲል ተናግሯል። ግብጻዊ የሊቨርፑል የፊት መስመር ተሰላፊ ሙሐመድ ሳላ በክለቡ እየሆነ ባለው ነገር ከፍተኛ ሀዘን እንደተሰማው ተናግሯል። ምን እየተፈጠረ እንደሆነ ማመን አልችልም ያለው ሞ ሳላ በጣም አዝኛለሁ፣ ለዚህ ክለብ በጣም ብዙ ነገር ሰጥቻለሁ ሲል ተደምጧል። ለምን ተጠባባቂ ወንበር ላይ እንደምቀመጥ አላውቅም፣ ክለቡ እያገለለኝ እንደሆነ ይሰማኛል ሲል ሙሐመድ ሳላ ተናገረ። ሙሐመድ ሳላ በንግግሩ በብራይተን ጨዋታ በአንፊልድ ደጋፊዎችን ተሰናብቶ ለሊቨርፑል ሊለቅ እንደሚችል ጠቁሟል። በቀጣይ ምን እንደሚፈጠር አላውቅም፣ ለአፍሪካ ዋንጫ አመራለሁ፣ ቀጥሎ ምን እንደሚሆን እናያለን ሲል
ሙሐመድ ሳላ ተናግሯል። የብራይተን ጨዋታ አንፊልድ ላይ ነው። ቤተሰቦቼ እንዲገኙ ጠይቄያለሁ። ደጋፊዎችን እሰናበታለሁ። በክለቡ ውስጥ ሁሉንም ጥፋቶች እኔ ኃላፊነት እንደወስድ የሚፈልግ ሰው አለ። በክለቡ ክረምት ላይ ብዙ ነገር ቃል ተገብቶልኝ ነበር፣ ነገር ግን ምንም አልተሟላልኝም። ለ3 ተከታታይ ጨዋታ ተጠባባቂ ሆኛለሁ ሲል ሙሐመድ ሳላ በሊቨርፑል ያለውን ቅሬታ አሰምተዋል። የሊዮኔል ሜሲው በቡድን ኢንተር ሚያሚ ሻምፒዮን ሆኗል። ኢንተር ሚያሚ ከቫንኮቨር ጋር ያደረገውን የአሜሪካ ሜጀር ሊግ ሶከር ዋንጫ ፍጻሜ ጨዋታ 3-1 በሆነ ውጤት ማሸነፍ ችሏል። የኢንተር ሚያሚን ማሸነፊያ ግቦች ዲፖል አሌንዴ እንደ አካምቦ በራሱ መረብ ላይ ከመረብ ማስቆጠር ችለዋል። ሊዮኔል ሜሲ በጨዋታው 2 ለግብ የሆኑ ኳሶች አመቻችቶ አቀብሏል። ይህንን ተከትሎ ኢንተር ሚያሚ የአሜሪካ ሜጀር ሊግ ሶከር ዋንጫ በታሪክ ለመጀመሪያ ጊዜ ማሸነፍ ሲችል አርጀንቲናዊ ኮከብ ሊዮኔል ሜሲም በእግር ኳስ ሕይወቱ 48ኛው ዋንጫውን ማሸነፍ የቻለበት ቅጽበት ሆኖ አልፏል። በጨዋታው ጫማቸውን የሰቀሉት ሰርጂዮ ቡስኬት እንዲሁም ጆርዲ አልባ የመጨረሻ ጨዋታዎቻቸውን ማድረግ ችለዋል። የቀድሞ የቀይ ሰይጣኖቹ ተጫዋች ፖል ስኮልስ ከዚህ በፊት አንድ የክለቡ ተጫዋች በእሱ ንግግር ተበሳጭቶ እንገናኝ እንዳለው ተናግሮ እንደነበር ይታወሳል። ፖል ስኮልስ በወቅቱ ሲናገር ሚዲያ ላይ በምትሰጠው አስተያየት ያልተደሰተ አንድ የማንቸስተር ዩናይትድ ተጫዋች አነጋግሮኝ ነበር ሲል ገልጾ ነበር። ተጫዋቹ የልምምድ ማዕከል ውስጥ ላገኝ ፈልጋለሁ እንዳለው የገለጸው ስኮልስ እሺ ችግር የለውም ብዬ ስልክ ቁጥር ላኩለት፣ ነገር ግን በድጋሚ አላናገረኝም ሲል ሀሳቡን ሰጥቷል። አሁን ላይ ፖል ስኮልስ ልምምድ ማዕከል እንገናኝ በማለት ጠይቀው የነበረው ተጫዋች ሊሳንድሮ ማርቲኔስ እንደነበር ዴይሊ ሜል አስነብበዋል። ፖርቹጋል የዓለም ዋንጫውን ታሸንፋለች ይለናል ኖቫክ ጆኮቪች። ሰርቢያዊ ስመጥር የሜዳ ተጫዋች ኖቫክ ጆኮቪች ፖርቹጋል የዓለም ዋንጫውን እንደምታሸንፍ ግምቱን ሰጥቷል። ፖርቹጋል ቀጣዩን የ2026 የዓለም ዋንጫ ውድድር ታሸንፋለች ሲል ኖቫክ ጆኮቪች ተናግሯል። ኖቫክ ጆኮቪች አክሎም ፖርቹጋል በፍጻሜው ከሜክሲኮ ጋር ተገናኝታ ጨዋታውን ታሸንፋለች ሲል ግምቱን ማስቀመጥ ችሏል። ማንም ከሮናልዶ በላይ መሆን አይችልም የሚለው የቀድሞ የሪያል ማድሪድ ተጫዋች ጉቲ ነው። ማንም ከሮናልዶ ደረጃ መብለጥ አይችልም የሚለው ጉቲ ሮናልዶ ባሳየው ወጥ አቋም በሪያል ማድሪድና በእግር ኳስ ታሪክ የሰራ ተጫዋች ነው ብሏል። ሮናልዶና ሜሲ ካሉበት ዙፋን ማውረድ ለሚፈልግ ማንኛውም ተጫዋች ወሳኙ ነገር ወጥነት ነው ሲል አስተያየቱን ሰጥቷል። አክሎም በወሳኝ ጨዋታዎች ተጽዕኖ ካልፈጠርክ በተከታታይ 10 ጨዋታዎችን ጥሩ ብትሆንም ጥቅም የለውም ሲል ተናግሯል። ሮናልዶ እና ሜሲ ግን ሁሉ ጊዜ ማድርገውታል። አሁን ላይ ሚፓፔ ወይም ያማል ወይም ደግሞ ወደ እነሱ መቅረብ የሚፈልግ ተጫዋች ፈተና የሆነባቸው ይሄ ነገር ነው ሲል አስተያየቱን ሰጥቷል። በመጨረሻም ኔይማር ጁኒየር ዳ ሲልቫ እየተሻለ ከሆነ ይመረጣል ሲሉ አንቸሎቲ ተናግረዋል። የብራዚል ብሔራዊ ቡድን አሰልጣኝ ካርሊቶ በዓለም ዋንጫ ለኔይማር ከሌሎች የተለየ እንክብካቤ እንደማያደርጉ ገልጸዋል። ስለ ኔይማር በቡድኑ መካተት የተጠየቀው አሰልጣኙ ቡድኔን ግንቦት ላይ መርጣለው ብለዋል። ኔይማር እዛ መሆን የሚገባው ከሆነ በብቃቱ ላይ ከሆነና ከሌሎች ተጫዋቾች የተሻለ ከሆነ ወደ ዓለም ዋንጫ ያመራል ሲሉ ካርሊቶ ተናግረዋል። ወደ ቻናላችን ተከታታዮች ለዛሬ ያዝናቸው አጫጭር ዜናዎች ይህን ይመስላሉ። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ አድርጋችሁ ቤተሰብ እንደሆኑም በአክብሮት እንጋብዛለን።